እውነት ነው እኔ ዝም ብል ድንጋዮች ይናገሩልሃል። እጅግሬን አጥፌ ብቀመጥ ኮረብቶች ይዘሉልሃል። ወንዞች ያጨበጭቡልሃል። አዕዋፋት ይዘምሩልሃል። ስለ ጎደለ አይደለም እኔ የምጨምረው፣ ስላነሰ አይደለም እኔ የማበዛው፣ ስለሚገባህና ስለተገባህ ስለሚገባህና 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 ስለተገባህ ስለሚገባህና ስለተገባህ ሉቃስ ወንጌል መጽሐፍ ምዕራፍ 3 ላይ እርሱን ስሙት የሚል ሐሳብ ይዘን ነው በጣም ብዙ ጊዜ ኢትዮጵያ ውስጥ የምንናገረው ብለናል። ግዴላችሁም በአንድ ርዕስ 7 ዓመት መቀጠል የምንችል ይመስለኛል። በፍጹም የሚጠፋብን ነገር አይደለም። እርሱን ስሙት የሚለውን ነገር በጣም በሰፊው እያየን እንሄዳለንና ሉቃስ ወንጌል መጽሐፍ ምዕራፍ 3 ላይ እናውጣና የምፈልገው አንድ ሐሳብ አለ ለመነሻ እንዲሆነኝ። ዛሬ እርሱን ስሙት በሚለው ውስጥ ላሳይ የምፈልገው እርሱን በመስማት ውስጥ ያለ አንድ ሐሳብ ነው ዛሬን እና የሚቀጥለውን ሳምንት። ስለዚህ 4 ክፍለ ጊዜ አንድ አይነት ሐሳብ ግን የሆነ ነገር እየጨመርን ለመሄድ የምንችል ይመስለኛል። ሉቃስ ወንጌል መጽሐፍ ምዕራፍ 3 ቁጥር 21 ላይ አውጡልኝ። ሕዝቡም ሁሉ ይሄንን ክፍል በደንብ እናውቀዋለን። ከዚህ በፊትም አንብበነዋል። ባለፈውም ስመጣ በዚህ ክፍል ላይ ተነስተን የተነጋገርነው ነገር አለ። ሕዝቡ ሁሉ ከተጠመቁ በኋላ ኢየሱስም ምን አለን የሚለው ተጠመቀ ይልና ሲጸልይ ሰማይ ምን አለ ተከፈተ። ከዛስ መንፈስ ቅዱስ በአካል መልክ እንደ እርግብ በእርሱ ላይ ወረደ። ከዛስ የምወድህ ልጄ አንተ ነህ፣ በአንተም ደግሞ ምን ይለኛል የሚል ድምፅ አደለ መጣለት። ስለዚህ ልክ ኢየሱስ ሲጠመቅ፣ ኢየሱስ ከውሃው ሲወጣ የውሃውን ጥምቀት አድርጎ ልክ እንደወጣ የተከሰተ ነገርን ሲናገር ምን አለ? ሰማይ ተከፈተ። ከዛስ ወረደ። ከዛስ ድምፅ ከሰማይ መጣ፣ የምወድህ ልጄ አንተ ነህ የሚል። አሁን ባለፈውም ጊዜ ብያችሁ ስለነበረ ይሄንን ጥቅስ ስታነቡት አንድ የሆነ የውሃ ጥምቀት ስርዓት አድርጋችሁ እንዳታነቡት፣ መሰረታዊ የሆነ ነገር በውስጡ እንድታነቡ ብያችሁ ነበር። ካስታወሳችሁ ሕዝብ ሁሉ ከተጠመቀ የሚል የለም መጽሐፍ ቅዱሳችሁ ላይ አደለ? እሺ፣ ሕዝብ ሁሉ ከተጠመቀ በኋላ ነው የሚለው አደለ? እሺ፣ አሁን በደንብ ስሙ። ሕዝብ ሁሉ ከተጠመቀ በኋላ ተጠመቀ ነው የሚለው ኢየሱስ። ስለዚህ ከኢየሱስ በፊት የተጠመቀ ተጠማቂ ሁሉ ተጠምቆ ሲወጣ ምንም ያመጣው ነገር የለም። ተግባብተናል? አሁን በደንብ ስሙ። ከተጠመቁ በኋላ ኢየሱስ ሲጠመቅ ግን የሚለው የሆነ ነገር አለ። ስለዚህ የኢየሱስ ጥምቀትና የሌሎቹ ጥምቀት እኩል ያልሆነበት፣ ተመሳሳይ ያልሆነበት የተለየ ነገር ነበርና ኢየሱስ ሲጠመቅ የሆነውን ነገር ሲናገር መጽሐፍ ቅዱስ ሰማይ ምን አለ ይላል ተከፈተ። ከዛስ መንፈስ ቅዱስ ወረደ። ከዛስ
ድምፅ ወጣ። እነዚህ ሶስት ነገሮች በኢየሱስ ክርስቶስ የመጠመቅ ጊዜ ላይ የሆኑ በአንዱ በኢየሱስ ላይ አንድ ላይ እንደ ፓኬጅ የወረዱበት ሶስት መሰረታዊ ነገሮች ናቸው። እንድታስቡ ፈልጋለሁ። ሰማይ ምን አለን የሚለው ከዛስ ወረደ፣ ከዛስ እሺ። ስለዚህ የሚገባኝ አንድ ነገር አለ። ይሄ ክስተት ከዚህ በፊት ሰማይ በቁም ነገር ስለመከፈቱ ከተወራ የተዘጋበት ጊዜ ነበር ማለት ነው። ከኔ ጋር ናቸው? ያልተዘጋ ምን አይልም አይከፈትም። ስለዚህ የተዘጋ ሰማይ ነበረና የተዘጋውን ሰማይ የከፈተ እንደገናም ደግሞ መንፈስ ቅዱስ ወረደ አይደል የሚለው ወረደበት ነው የሚለው አይደል። ስለዚህ መንፈስ ቅዱስንም እንዲወርድ ያደረገ ጥምቀት ከሆነ ከዚህ መውረድ በፊት የሆነ ጉዳይ አለ ማለት ነው። መንፈስ ቅዱስም ላይ የደረሰ ተግባብተናል። እንደገናም የእግዚአብሔር አብን ድምፅ አወጣ ነው አይደል የሚለው ይሄ ጥምቀት። ስለዚህ የእግዚአብሔር አብ ድምፅ ደግሞ እንዲል ያደረገው ጉዳይ ነበረ። እሺ ሁላችሁም እንዳታጠፉት ይህን ክፍል ዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ ይህንኑ ክስተት በተሻለ መልክ የሚያሳየን ነገር ስላለው እሱን ደግሞ አንድ ጊዜ እንይና ምዕራፍ 1 ዮሐንስ ወንጌል ምዕራፍ 1 ቁጥር 29 1 2 3 በነገውም እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ቆይ አሁን ያንኑ ታሪክ አይደል የደገም ነው እዚህ ጋር። ዮሐንስ ግን እንደዚህ አለ ይላል። ሉቃስ ላይ ግን ዮሐንስ ያለውን አልተናገረም። አስተውላችኋል? ሉቃስ ላይ ዝም ብሎ ህዝቡ ሁሉ ምን ካለ ነው ያለው? ከተጠመቁ በኋላ ነው። ዮሐንስ ግን ይሄንኑ ነገር ሲዘግበው መጥምቁ ዮሐንስና ሐዋርያው ዮሐንስ የሚባሉ አሉ፣ ታውቃላችሁ። አሁን ይሄንን ታሪክ የሚጽፈው ሐዋርያው ዮሐንስ ነው። አጥማቂው ደግሞ ማን የምንለው? መጥምቁ ዮሐንስ። ስለዚህ ይሄ ሐዋርያው ዮሐንስ ሲናገር ምን አለ? በነገውም መጥምቁ ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለው። ምን አለ ነው የሚለው? የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። አሁን ተመልከቱ፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የሚል ስያሜ ነው የሰጠው አይደለ እንዴ? ኦኬ። ይህንን ነገር ስትመለከቱ ለአድማጮቹ በወቅቱ ለነበሩት ሰሚዎች፣ አጠገቡ ለነበሩት ደቀ መዝሙሮች መጥምቁ ዮሐንስ ይህንን ንግግር ሲናገር የሚሰጣቸው ትርጉም አለው። ለምን መሰላችሁ? ኢሳይያስ 53 ላይ በሸላቾቹ ፊት ዝም ብሎ እንደሚነዳ በግ አይደለ ወደ መታረድ እንደሚሄድ በግ የሚለው ሐሳብ የመስዋዕትነት ሕይወትን መስዋዕት ለመሆን የኃጢአት ስርየትን ለማምጣት ካህናቶች የሚሰዉት በግን እያሰቡ ስለሆነ የሚኖሩት የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ የሚለው ስያሜ በኢሳይያስ መጽሐፍ ምዕራፍ 53 መሰረት መሲህ ማለት ነው። ስለዚህ ዮሐንስ እያላቸው ያለው አሁን ሊጠመቅ ተራው የደረሰው ሰው አይደለም፣ ሰው ብቻ አይደለም። ምንድን ነው? መሲህ ነው። የኃጢአትን ስርየት የሚያመጣ የእግዚአብሔር ምንድን ነው? በግ ነው። አሁን ተመልከቱ። ስለዚህ ይሄ የእግዚአብሔር በግ የሚል ስያሜ የተሰጠው የኃጢአትን ሁሉ ስርየት የሚያመጣው ኢየሱስ በውሃ ሊጠመቅ ሲመጣ ዮሐንስ ይሄንን ካለው በኋላ እንደዚህ ብሎ ይናገራል። ያዙልኝ 1 2 3 አንብቡት። የእግዚአብሔር በግ ካለ በኋላ ምን አለ? አንድ ሰው ከእኔ በኋላ ይመጣል፣ ከእኔም ምን በፊት ነበርና፣ እሺ ከእኔ ይልቅ የከበረ ሆኗል። አሁን ተመልከቱ፣ አገላለጡን ይዩት። አንድ ሰው ነው ያለው። ምን ይላል? ይመጣል፣ ሰው ነው ግን አለ ከኔ በፊት ግን እኮ ዮሐንስ በ6 ወር ይበልጠዋል። ስለዚህ ዮሐንስ ስለ ዕድሜ አይደለም እያወራ ያለው፣ ዮሐንስ ስለ ምንጭ ነው እያወራ ያለው። አመጣጡ እንደ ሰው በመወለድ ሳይሆን ዓለም ሳይፈጠር በፊት የነበረ ሁሉ በእርሱ የሆነ ከሆነውም አንዳች እንኳን ያለ እርሱ ያልሆነ፣ አሁን ግን ምን የሆነ? ሰው የሆነ
ከእኔ በኋላ ይመጣል፣ ከእኔ በፊት ደግሞ ነበርና ከእኔ ምን ይላል? ይበልጣል፣ ይከብራል ያልኳችሁ ይህ ነበርና አለና እኔም አላውቀውም አለ። ዳሩ ግን ለእስራኤል ይገለጥ ዘንድ በውሃ እያጠመኩ ስለዚህ መጣሁ። በፊቱ መንገድ ልጠርግ ስለተላኩኝ የቱ እንደሆነ ባላውቅም ብቻ እኔ በውሃ ሳጠምቅ አንድ ቀን ሊጠመቅ እንደሚመጣ አንድ ቀን ይሄ ሰው እንደሚገለጥ እያሰብኩኝ መጣሁ ይልና ይሄ ደግሞ ሰው አለ ነግሬያችኋለሁ፣ እኔ የጫማውን ጠፍር እንኳን ልፈታው የማይገባኝ ከኔ ይልቅ የሚበረታ እኔ በውሃ አጠምቃቸዋለሁ፣ እርሱ ግን በመንፈስ ቅዱስና በእሳት ያጠምቃቸዋል ያልኳችሁ እርሱ ነው አይደል ያለው። አሁን ተመልከቱ። ስለዚህ የሉቃስንና የዮሐንስን ታሪክ አንድ ላይ ስታጋጥሙት የሆነ ፒክቸር ይሰጠናል። ሉቃስ ስለ መሲህነቱ ስለ እግዚአብሔር በግነቱ አልነገረንም። ዮሐንስ ግን እሱን ደግሞልናል አይደለ እንዴ? እንደገና እዚህ ጋር ስትመለከቱ ሉቃስ ጋር ያልተከሰተ ነገር አለ። አመጣጡን ሉቃስ ምንም አላለም። እዚህ ጋር ግን ከእኔ በፊት ነበር ይላል። ከዛ በኋላ ያለውን ነገር ግን ተመልከቱ። በጣም መፈልጋት የዛሬዋ ነገራችን የምታጠነጥነው እዚህ ጋር ነው። ቁጥር 33 እስቲ ይዋት ምን ይላል? እኔም አላውቀውም ነበር ቆይ ይኸውላችሁ እኔም አላውቀውም ነበር ካለ በኋላ ምን አለ? ዳሩ ግን ለእስራኤል ይገለጥ ዘንድ ስለዚህ በውሃ እያጠመቅኩ መጣሁ። ዮሐንስም እንዲህ ብሎ መሰከረ ይልና ይሄንን አንብቡት እስቲ ምን ይላል? መንፈስ ከሰማይ እንደ ርግብ ሲወርድ ከዛስ ዳሩ ግን በውሃ አጠምቅ ዘንድ የላከኝ እግዚአብሔር አብ እርሱ ምን አለ አለ መንፈስ ቅዱስ ሲወርድበትና እምታየው በመንፈስ ቅዱስ የሚያጠምቀው እርሱ ነው አለ። አሁን በደንብ እንድታሰምሩበት የምፈልገው ነገር አለ። መንፈስ ቅዱስ ምን ሲልበት? ሲወርድበትና ይሄ ትምህርት ነው የዛሬው ትምህርት። ሲወርድበትና ምን ሲልበት? ሲኖርበት። አሁን ልዩነት እዚህም ጋር በጣም አለ። ከሱ በፊት ብዙ ሰዎች ላይ ወርዷል፣ ኖሮ ግን አያውቅም። ነቢያቶች ላይ ወርዷል። ከኢየሱስ በፊት በጣም ብዙ የእምነት አባቶች ላይ እነ ኤልያስ ላይ እነ ሳምሶን ላይ ብዙ የእምነት ጀግኖች ላይ ወርዷል፣ ኖሮ ግን አያውቅም። ከኔ ጋር ናችሁ? ወርዶባቸውስ ያውቃል። በዳዊት ላይ የእግዚአብሔር መንፈስ ወርዶበት ያውቃል። በሳኦል በንጉሥ ሳኦል ላይ የእግዚአብሔር መንፈስ ወርዶበት ያውቃል። በነ ኤልያስ በነ ኤርሚያስ በነ ኢሳያስ በብዙዎች ላይ ወርዶባቸው ያውቃል። ኖሮባቸው ግን አያውቅም። መውረድና መኖር ይለያያል። አያችሁ፣ በእነርሱ ላይ ወርዶ ሰርቶ ሊሄድ ይችላል። መኖር ግን ከዚህ በፊት አይችልም ነበር መንፈስ ቅዱስ። ለዚህ ነው ሉቃስ ሲናገር ሰማይ ተከፈተ፣ ከዛስ መንፈስ ቅዱስም በእርሱ ላይ በአካል መልክ ምን አለበት? ወረደ ብሎ ነው ያቆመው። እንደ ዮሐንስ ሙሉ መረዳት አልኖረውም ሉቃስ። ዮሐንስ ግን ጨመረና አይ መውረድ ብቻ አይደለም አለ። መውረድማ ከሆነ ከሰዎች አይለየም፣ ኖረበት። አሁን ልብ በሉ። በሌላ አነጋገር ይሄ ምን ይነግረኛል መሰላችሁ? መንፈስ ቅዱስ በሰው መኖር ከዛ በፊት አይችልም ነበር። ለምን ስንል ተመልሰን ልናነበው የሚገባን ነገር አለ። ሁል ጊዜ የነገር መጀመሪያን የቴዎሎጂያችን መሰረት ማድረግ መጀመር አለብን። ትምህርታችን ሁሉ መመስረት ያለበት ከመሃል አይደለም። እየሰማችሁ ነው? ከመሃል አይደለም። መሰራት ያለበት ከመጀመሪያ ጀምሮ ውሉም ጠብቆ ነው። ስለዚህ ይሄ ክስተት ወዴት ይወስደናል መሰላችሁ? አሁንም በእጃችሁ እንደያዛችሁት ዘፍጥረት መጽሐፍ ላይ ምዕራፍ 2 ላይ እንድንሄድ የግድ ያስገድደናል። እሺ ምዕራፍ 2 ላይ ቁጥር 7 አካባቢ እንሄድ። ምን ይላል? እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወትን እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ።
አይደለም የሚለው ይሄ የሰው አፈጣጠር ነው። ምዕራፍ 1 ቁጥር 26 ላይ ሄዳችሁ ደግሞ ስታነቡ እግዚአብሔር አምላክም እንደዚህ ያለ ሰውን በመልካችን እንደ ምሳሌያችን እንፍጠር። እስቲ አብራችሁኝ እንድትሄዱ ፈልጋለሁ። ምዕራፍ 1 ቁጥር 26 ምንድን ነው ያለው? እግዚአብሔርም ሰውን በመልካችን እንደ ምሳሌያችን እንፍጠር። ማንን? ሰውን። በማመልክ እግዚአብሔር አምላክም ሰውን በመልኩ እንደ ምሳሌው ፈጠረ አይደለም የሚለው። በጣም ጥሩ። ስለዚህ እግዚአብሔር መንፈስ ነው አይደለ? የሚያመልኩት ሁሉ በምን ያመልኩታል? ስለዚህ አሁን እዚህ ጋር ሲናገር እንፍጠር ያለው ቃሉ እንፍጠር የሚለው ቃል ባራ የሚል ቃል ነው በዕብራይስጡ። ባራህ ማለት ኤክስ ኒልሆ የሚል የግሪክ ቃል እኩያ አለው። ምንም ከሌለ ነገር ማምጣት ማለት ነው። ስለዚህ ምንም ነገር ሳይጠቀም ነው እዚህ ጋር የፈጠረው። ስለዚህ አሁን ቁጥር 1 ምዕራፍ 1 ቁጥር 26 ላይ የተፈጠረው የሰው ማንነት መንፈሱ ነው። ከኔ ጋር ናችሁ? መንፈሱ ነው የማመልክ ያለው የእግዚአብሔር መልክ ያለው። አሁን በጣም ጥያቄ ልጠይቃችሁ። እስቲ ዞር ብላችሁ አጠገባችሁ ያለው ሰው ይሁት ማንን ትመስላለህ ብትሉት ያያችሁት ሰው የሚመስለው አባትና እናቱን ነው። አግኝታችሁኛል? ትክክለኛው ሪል የሆነው ሰው ግን የሚመስለው እግዚአብሔርን ነው። ምክንያቱም እግዚአብሔር አፍንጫና አይን አይደለም ያለው። እግዚአብሔር ምንድን ነው? መንፈስ ነው። ስለዚህ ሲፈጥር መልኬ ያለው ምኑን ነው? መንፈሱን ነው። አሁን ግን ይሄንን የፈጠረውን መልኩንና ስብዕናውን የሚያስተናግደውን ማንነቱን ምዕራፍ 2 ቁጥር 7 ላይ ማደሪያ ሰራለት። ማደሪያ ሲሰራለት ከምድር አፈር አይደለም የሚለው ሰውን ምን አለው ይላል? አበጀው ይላል። ስለዚህ ከምድር አፈር አበጀውና የሕይወትን እስትንፋስ ምን አለበት? እፍ አለበት። አሁን እዚህ ጋር ተመልከቱ። ሰውን ከምን አበጀው ነው የሚለው? ከምድር አፈር አበጀው። በጣም እንድትሰሙ ፈልጋለሁ። ከምድር አፈር ካበጀው በኋላ በሰው ላይ ምን አለ? የሕይወትን እስትንፋስ እፍ አለበት። አሁን በጣም ያዙ። ይሄ ሰውነት አሁን እናንተ የምታውቁት ሰውነት የሆነ ጭቃ ተጠፍጥፎ የተሰራ ነው ለማለት አይደለም። እዚህ ጋር ሰው የተሰራበትን ማቴሪያል ከምድር አፈር አበጀው ለማለት እንጂ ተጠብቦ በጥበብ የተሰራውን ጥበብ ለማሳየት አይደለም እንጂ መዝሙረ ዳዊት ላይ ስትሄዱ ግሩምና ድንቅ ሆኜ ተፈጥሬያለሁ። በሌላ አነጋገር ኃይለኛ መለኮታዊ ላቦራቶሪ ውስጥ የተፈጠርን ማንነት ያለን ነን። ለዚህ ነው እኮ አንጎላችሁ ብቻ ከዚህ በላይ ያለው ውስጥ ያለው አንጎላችሁ ብቻ ከ500 ሚሊዮን በላይ ሴል አለው። ተጠፍጥፎ የተሰራ አይደለም፣ በእግዚአብሔር ጥበብ የተሰራ ነው። አግኝታችሁኛል? ከዚህ እጃችሁ እስከዚህ ድረስ ወደ 10 ሚሊዮን የሚጠጋ ነርቭ ሴሎች የሚሰሩበት ነገር አላችሁ። ይሄ ጥፍጥፍ ጭቃ አይደለም፣ እግዚአብሔር በጥበብ የሰራው ሰውነት ነው። ታውቃላችሁ? ዝም ብለን ከአፈር ነው የተገኘ ነው ብንል አይገልጠንም። ከአፈር አይደለም የተገኘ ነው። ማቴሪያሉ ምናልባት ከዛ ወስዶት ይሆናል። በእርሱ ጥበብ ግን የተሰራን ሰዎች ነን። አሜን። ስለዚህ ስለ አካሉም ሲናገር መጽሐፍ ቅዱስ አካሉ ራሱ በጣም ውድና ድንቅ የሆነ አካል ነው። ከዛ የሕይወትን እስትንፋስ ምን አለበት? እፍ አለ። ሰውም ምን ሆነ? ሕያው ነፍስ ያለው ሆነ። እንደገና ወደ አዲስ ኪዳን ስንመጣ አንደኛ ተሰሎንቄ መጽሐፍ ምዕራፍ 5 ቁጥር 23 ላይ ደግሞ የሰላም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈስ፣ ነፍስ፣ ስጋችሁ። ስለዚህ የሰው ሁለንተና ምንድን ነው ስትሉኝ መንፈሱ፣ ነፍሱ፣ ስጋው። የእኛ ቸርች ምንድን ነው የምታምነው ስትሉኝ በሰው ሁለንተና ላይ መስራት። እግዚአብሔር መንፈሳችሁን ይፈልገዋል። እግዚአብሔር ነፍሳችሁን ይፈልገዋል። እግዚአብሔር አካላችሁን ይፈልገዋል። አካላችሁ የመንፈስ ቅዱስ መቅደስ ነው። መንፈሳችሁ የመንፈስ ቅዱስ ክብር ማደሪያ ነው። ነፍሳችሁ በአእምሮ መታደስ የመንፈስ ቅዱስን ሐሳብ ማስተናገጃ ነው። ስለዚህ ሁለንተና ላይ በመስራት እናምናለን። አሁን እግዚአብሔር እዚህ ጋር ሲፈጥር ግንጥል ፍጡር አልፈጠረም፣ ሁለንተና ነው የፈጠረው። ስለዚህ የሕይወት እስትንፋስ የሚለውን ቃል ልንተረጉመው ይገባናል። እግዚአብሔርም የሕይወት እስትንፋስ ምን አለበት? እፍ አለበት። ሄዳችሁ ወደ ዋነኛው ቃል ስትጠቀሙ በዕብራይስጥ ኬ ወይም ሃ የሚል ድምፅ ያለው ቃል ነው የተጠቀሙት። ከአንድ በላይ የሆኑ እስትንፋሶች ማለት ነው። ስለዚህ መንፈሱንና ነፍሱን አንድ ላይ ወደ አካሉ እግዚአብሔር የከተተበት ክስተት ነው እፍ ያለበት። ተግባብተናል አይደል? ስለዚህ ሰው ሁለንተናው ሙሉ ሆነና መኖር ጀመረ። ሲኖር ደግሞ ሌላ የሆነ ነገር ተደረገለት። እዛው ምዕራፍ 2 ከቁጥር 7 ወረድ ብላችሁ እንድትመለከቱ ፈልጋለሁ። ቁጥር 8 ምን ይላል? ልትማሩ አይደል የመጣችሁት? ልትማሩ ነው የመጣችሁት?
ስለዚህ በደንብ እያነበባችሁ እያወራችሁኝ ተማሩ። ትምህርት ቤት ወሬ አለ፣ ትምህርት ቤት ጸጥታ አይደለም ያለው። እሺ። ከዛ አሁን ቁጥር 8ን አንብቡልኝ። ምን ይላል? እግዚአብሔር አምላክም በምስራቅ በኤደን ገነትን ተከለ፣ የፈጠረውንም ሰም ከዛ አኖረው አይደለም የሚለው። ስለዚህ የአትክልት ስፍራ እግዚአብሔር አዘጋጀ። ገነት ማለት የአትክልት ስፍራ ማለት ብሔረ ጽጌ ሐምሌ 19 እንደምንለው ማለት ነው። አደረገና የአትክልት ቦታ ጋር አደረገና ሰውን በኤደን ምን አለው? አኖረው። የፈጠረውን ማንን ያኖረው? ሰውን አኖረው ይላል። ስለዚህ እግዚአብሔር ከምድር ቦታዎች ሁሉ አንድ ቦታ መረጠና ከሰው ጋር ህብረት የሚያደርግበት ህልውናውን አብሮ ሼር የሚያደርግበት ቦታ ፈጠረለት። ከዛ ጊዜ ጀምሮ እግዚአብሔርና ሰው አብረው የኖሩ ነበረ፣ ይገናኙ ነበር። ስንት ጊዜ አብረው እንደኖሩ መጽሐፍ ቅዱስ አይነግረንም፣ ግን ለብዙ ዘመን ኖረዋል። የምድርን እንስሶች ሁሉ ስም ማን ያወጣው ይላል? አዳም ነው አይደለ እንዴ? ስለዚህ የምድር እንስሶችን ሁሉ ስም አውጥቶ እስኪጨርስ ድረስ በባህር ላይ በአየር ላይ ያሉትን በምድር ላይ ያሉትን ሁሉ የሚያስተዳድርበትን ነገር ሁሉ ተቀብሎ ሲያስተዳድር ሲኖር፣ እንደገናም ሴት ተፈጥራ ሲኖሩ ከብዙ ዘመን በኋላ አንድ ያልተጠበቀ ጉብኝት አጋጠማቸው። መጽሐፍ ሲናገር ምዕራፍ 3 ላይ ሄዳቸው አንብቡልኝ። አሁንም ላሳያቸው የምፈልገው ነገር ስላለኝ ነው። ቁጥር 1 ምን ብሎ ይጀምራል? ተንኮለኛ ነበር ይላል። እንግዲህ ተንኮሉን ከየት እንዳመጣው ያው ምንም ምንጩ ይሄን ያህል የሚያነጋግረን አይደለም። ብቻ ተንኮለኛ ነበር ተብሏል። ተንኮለኛ ነበር። ኤኒዌይስ ከዛ መጣና ከማ ጋር ተነጋገረ? ከሴቲቱ ጋር ማውራት ይችሉ ነበር ማለት ነው። ልክ ነኝ? ማውራት ይችሉ ነበር። በደንብ ስሙኝ። ምክንያቱም አዳምና ሔዋን በተፈጠሩ ጊዜ ከየትኛውም ፍጥረት ጋር መነጋገር የሚችሉበት አቅም ነበራቸው። አልገባቸውም? ታውቃላቸው? አዳምና ሔዋን ከተራራ ጋር ማውራት ይችሉ ነበር ከመውደቃቸው በፊት። ዳትስ ዋይ ምድርን ሁሉ ምን በሉ የተባለ ግዙ። በምናቸው ነው የሚገዙት? በንግግር። ለዚህ ነው ዛሬም ንግግር ልመዱ። በክርስቶስ ውስጥ ሆናችሁ በመንፈስ ቅዱስ ሆናችሁ ኮንፌሽን ይሰራል። ለምን? እግዚአብሔር ፍጥረትን ማስተዳደሪያ አድርጎ ለሰው የሰጠው ነገር ቋንቋ ነው። በነገራችን ላይ ስሙኝ፣ በፍጥረት መካከል ከሰው ውጪ መናገር የሚችል የለም። አጠገባቸው ያለውን ሰው ንግግር ለስድብ አይደለም በሉት፣ ንግግር ለህይወት ከፍታ ነው። ይገርማቸዋል። በእውነት ነው የምላችሁ፣ የትኛውም እንስሳ ድምፅ ያወጣል እንጂ ንግግር አይችልም። ሐሳቡን በንግግር ከሽኖ ማውጣት የሚችል ፍጡር አንድ ነው፣ ሰው ብቻ። ምን ማለት ነው? ገዢ ነው ማለት ነው። አንቺም ጋር ያለው ኦቶሪቲ አንተም ጋር ያለው ኦቶሪቲን እንዴት እንደምትጠቀም እግዚአብሔር እንዲህ ብሎ ያያል። አልገባችሁም? በፍጹም እግዚአብሔር መጥቶ ስለ እናንተ አይናገርም። እናንተ በኦቶሪቲያችሁ ምን እንደምትናገሩ ግን እንዲህ ብሎ ያያል። አዳምም ለእያንዳንዱ እንስሳ ስም አወጣለት፣ እንዳወጣውም እንዲያው ሆነ። እስቲ አጠገባችሁ ደግማችሁ ንገሩ፣ በመንፈስ ቅዱስ ሆነ የምትናገረው እንዲያው ይሆናል። ስለዚህ አሁን እግዚአብሔር ከልጆቹ ምን ይጠብቃል? በመንፈስ ሆነው የሚናገሩ። ኦሪጂናል የሆነው የእግዚአብሔር አሰራር እንዲህ ነው። ስለዚህ አሁን ሲቀጥል ምን አለ መሰላችሁ? ከዚህ እንስሶች ጋር ስም ካወጡላቸው እንስሶች መካከል አንደኛው እንስሳ በሆነ መንፈስ ኢምፓርት ተደረገና ተቀባና ከሔዋን ጋር ምን ጀመረ ይላል? ንግግር ጀመረ ይላል። ኦኬ ሄሎ፣ ምን ጀመረ? ታውቃላችሁ እንስሳ እንደሚናገርና ከሰው ጋር ማውራት እንደሚችል በጣም አንዳንድ ሰዎች አሁንም ይጠራጠራሉ። እንኳን አይደለም ከእግዚአብሔር ልጆች ጋር ከበለዓምም ጋር እንስሳ አውርቷል። አህያና ሰው አውርቶ ያውቃል። አሁን ወጣችሁ ውሻ አነጋግሮ አላልኩም፣ ነገር ያለው ተጠንቀቁ። ደግሞ አንዳንድ ሰዎች ኖ ግን ልንገራቸው አይደለ የሰው ልጅ በመንፈስ ቅዱስ ሲሆን ከየትኛውም ፍጥረት ጋር ኮሚኒኬት ማድረግ ይችላል። ይሄ በጣም መጽሐፍ ቅዱሳዊ የሆነ ነገር ነው። ስለዚህ ኢየሱስ ራሱ ታውቃላችሁ አይደለ ከዛፍ ጋር ተነጋግሯል። ፍሬ አይገኝብሽ ብሎ አልነገራት? እሷስ እሺ ብላለች። ከአሳም ጋር ተነጋግሯል። ለጴጥሮስ ሂድና ከአሳው ሳንቲም ታገኛለህ፣ አንድ አሳ ታገኛለህ ሲለው አሳ ሰምታ እሺ ብላለች።
ይነጋገራል። ከንፋስስ ጋር ተነጋግረ ጸጥ በል። ምን ልላችሁ መሰላችሁ? አሁን ኮከብ ኢየሱስ እያለ እንድንሰባበክ አይደለም። የሆነውን ሊያደርገን የመጣውን ኢየሱስን አምነን በእርሱ ልክ በመንፈስ ቅዱስ ተሞልተን እርሱ የሰራውን ስራ እንድንሰራ ነው የእግዚአብሔር ፈቃድ። ከኔ ጋር ናቸው? የኛ ተልእኮ አስደናቂ ቲቸሮች መጥቶ ወደ ኢትዮጵያ እንድትሉን ሳይሆን ኢየሱስ የሆነውን ለመሆን የሚታገሉ ትልቁ ተልእኳችን ነው። ስለዚህ አሁን ሰው ከፍጥረቱ ጋር መነጋገር የሚችልበት ስልጣን ነበረው። አዳም ያወራ ነበር። ከዛ በኋላ ከእባብ ጋር ተነጋገር አይደል የሚለው ሔዋን። በንግግራቸው እባብ ሰበካትና ስብከቱን አመነች። ይኸውላችሁ እምነት ከመስማት ነው። መስማትስ ለኛ ሲሆን በእግዚአብሔር ቃል ነው አይደለ እንዴ? ይኸውላችሁ የእግዚአብሔርን ቃል ሰምተው ባመኑበት ዘመን ሁሉ ገዝተዋልና አዳም የእባቡን ቃል ሰምተው ባመኑበት ጊዜ ሁሉ ወድቀዋል። አሁንም የመነሳትና የመውደቅ ጉዳይ ያለው ድምፅ ላይ ነው። ድምፅ ደግሞ ምንጭ አለው። ወይ ከእግዚአብሔር ትሰማላችሁ ወይ ከሰይጣን ትሰማላችሁ። አትንኩ ከተባለው ምን ዛፍ ምን አሉ በሉ። ኦኬ ዛፍን በለው ይሁንልን። ምክንያቱም አንድ የሆነ አፕል የሚያበቅል ዛፍ አይደለም ይሄ። እሱማ አፕል በበላን ሁሉ ጊዜ ችግር ሊሆን ነው። ኖ ይሄ ዛፍ መንፈሳዊ ዓለም ውስጥ የሚያስገባ ሚስጥር ያለበት ነገር ነው። በነገራችን ላይ ምሳሌያዊ ንግግር ነው። ስሙኝ በደንብ ታውቃላችሁ። በአዲሲቱ ኢየሩሳሌም በኋላ የህይወት ዛፍ የሚባል አለ። የህይወት ዛፍ የሚባል አለ። የህይወት ዛፍ በኋላ እኮ ነው በአዲሲቱ ኢየሩሳሌም የህይወት ዛፍ አለ። እለት እለት ከእርሱ ምን ይላሉ ይላል ይበላሉ ይላል። እነማን ናቸው የሚበሉ ሲባል የማይበሰብስ አካል ያላቸው። እነዛ ሰዎች እኮ መንፈሳዊ አካል ናቸው። ግን የህይወት ዛፍ ምን ይሆናቸዋል? ምግብ ይሆነ። ስለዚህ የህይወት ዛፍ መንፈሳዊ ነው ማለት ነው። አግኝታችሁኛል? ልክ እንደዛው ክፉና ደግንስ የሚያሳውቀው ዛፍ መንፈሳዊ ነው። ስለዚህ አሁን እነሱ ይሄንን ዛፍ በሉና አይናቸው ምን አለ ይላል ተከፈተ። ራቁታቸውንም እንደሆነ አወቁ። ከእግዚአብሔር ምን አሉ ነው የሚለው ተሸሸጉ አይደል የሚል። እዚህ ድረስ ያለው ታሪክ ምንም አያነጋግረንም። ግን ይሄንን ጽሑፍ የጻፈው ሰው ሙሴ ነው ተብሎ ይታመናል። ሙሴ ይሄንን ሲጽፍ ያልጻፈልን ሌላ ነገር አለ። በዚህ ጊዜ አዳምና ሔዋን ይሄንን ውሳኔ ሲወስዱ ይሄንን ዛፍ ሲወስዱና ሲበሉ አንድ ትልቅ መንፈሳዊ ዓለም ውስጥ ነው የገቡት። ከባድ መንፈሳዊ ዓለም ውስጥ ነው የገቡት። ይኖሩበት ከነበረው አንድ አትሞስፌር ኢደን ከተባለ የእግዚአብሔር ሕልውና ከነበረበት የእግዚአብሔር መገኘት ከነበረበት የህይወት ክልል ወጥተው እግዚአብሔር የሌለበት ብርሃን የሌለበት ሌላ ክልል ውስጥ ነው የገቡት። ያ ክልል የጨለማ ክልል ይባላል። ያ ክልል የሞት ክልል ይባላል። ያ ክልል የዲያብሎስ ክልል ይባላል። አዳምና ሔዋን የሰፈር ለውጥ ሳይሆን ያደረጉት የህይወት ለውጥ ነው ያደረጉት በአጠቃላይ ማለት ነው። አሁን ብዙ ጊዜ እኛ የምናነበው ከገነት አባረራቸው ነው አይደል? ኖ ከዚህ ይኸውላችሁ ከአትክልቱ ስፍራ ከተባረሩበት ሰፈር ይልቅ የገቡበት ጨለማ ይከፋል። ስለዚህ አሁን ወደዚህ ህይወት እንዴት እንዳስገባቸው መጽሐፍ ቅዱስ በዘፍጥረት ላይ ባይነግረንም ሌላ ማብራሪያ ከመጽሐፍ ቅዱስ ወስደን መስራት አለብን ቴዎሎጂያችንን። አብራችሁኝ ናቸው? አሁን መሰረት ስለሆነ የምጥለው በደንብ ስሙኝ። ይሄንን ክፍል ተመልሰን እንዲሁ እንነካዋለን። ግን ሮሜ መጽሐፍ ምዕራፍ 5 ላይ ሄዱልኝ። ሮሜ መጽሐፍ ምዕራፍ 5 ቁጥር 12 ጳውሎስ በመንፈስ ቅዱስ የሆነውን ነገር ሲነግረን ምንድን ነው የሚለው? ስለዚህም ምክንያት ኃጢአት በአንድ ሰው ወደ ዓለም ከሞን በአንድ ምንድን ነው የገባው? አሁን እንድትሰሙ ፈልጋለሁ። አዳምና ሔዋን ዘፍጥረት ላይ ስናነብ ምን በሉ ነው ያልነው? ፍሬ በሉ ነው ያልነው። ያገኛቸው ደግሞ ምንድን ነው ሲባል ራቁታቸው መሆን አወቁ። ራቁታቸውን ሆኖ አይናቸው ተከፈተ፣ ፈሩ አይደል የምንለው? እዛ ድረስ ነው። ጳውሎስ ግን በመንፈስ ቅዱስ ሲመለከት በዚህ ጊዜ የሆነው ነገር ራቁትነት ብቻ አይደለም። በአንድ ሰው አለመታዘዝ ኃጢአት ምክንያት ኃጢአት ወዴት ገባ ይላል? ወደ ዓለም ማለት አንድ የሆነ ዓለም ውስጥ ነው የገቡት።
የሆነ ኃጢአት ያለበት ዓለም። ቀጥላችሁ አንብቡት። ምን ይላል? በኃጢአትም ምክንያት ሞት እንዲሁ በሁሉ ላይ ሁሉ ኃጢአት ስላደረጉ ምን ሆነ ይላል? ነገሰ። ስለዚህ ክልል ነው። ሞት ንጉስ ነው። እስቲ ያጠገባቸው ያለውን ሰው ሞት ንጉስ ነው በሉ። አሁን በደንብ እንድትሰሙ ፈልጋል። ንጉስ ካለ ደግሞ ክልል አለ፣ የሚገዛው ክልል። ስለዚህ ሞት ንጉስ የሆነበት ክልል ውስጥ ነው አዳም የገቡት። ለዚህ ነው ሁሉ ኃጢአት ሰሩ፣ ሁሉም ምን አብሉ ሞቱ። ስለዚህ የሞት ክልል ውስጥ ነው ያዛፍ ያስገባቸው። ሄሎ፣ የሞት ክልል ውስጥ ነው ያዛፍ ያስገባቸው። ለዚህ ነው ወንጌል ላይ ስትመጡ መጽሐፍ ሲናገር በእኔ የሚያምን የዘላለም ሕይወት አለው ከሞት ወደ ሕይወት። አያችሁ፣ ክልል ነው። ኢየሱስ የሕይወት ክልል ንጉስ ነው። ሰይጣን የሞት ክልል ንጉስ ነው። ስለዚህ አዳምና ሔዋን በምርጫቸው ከሕይወት ክልል ወጥተው ወዴት ነው የሄዱት? ወደ ሞት ክልል ነው የገቡት። ስለዚህ የሆነ ዛፍ ስር አይደለም የተደበቁት። የሆነ ክልል ውስጥ፣ በጣም መጥፎ ክልል ውስጥ ነው የገቡት። እዛ ክልል ውስጥ ሲገቡ እነርሱ የማያውቋቸው አስተዳዳሪዎች አሉ። ለምሳሌ በሀገራችን ንጉስ ባይኖረንም አስተዳዳሪዎቹን ላሳያቸው። ፕራይም ሚኒስትር የሚባል የለም። ከዛ በኋላ ምክትል ፕራይም ሚኒስትር የለም። ከዛ ሚኒስትሮች የሉም። ከዛ በኋላ እንደገና ፓርላማ፣ ካቢኔት ምናምን አሉ አይደል? መስተዳደር ምናምን እያሉ የሚሄዱት አለ። ልክ ነኝ? ኦኬ፣ ተመልከቱ። ፕራይም ሚኒስትሩ ዲያብሎስ ከሆነ የሞት ክልል እየሰማችሁ ነው። ከዛ በኋላ ምክትል ሚኒስትሮች ወይም ደግሞ አብረውት ያሉ ሚኒስትሮች ሞት ንጉስ፣ ዲያብሎስ ማለት በሞት ነገሰ አይደለም? እሺ። ከዛ በኋላ ወደ ታች ስትወርዱ በሽታ፣ እርግማን፣ ጭንቀት፣ ፍርሃት የምትሏቸው በጣም ብዙ የፓርላማ አባሎች ያሉበት ክልል ውስጥ እና አዳም ገቡ። ስለዚህ ድሮ እና አዳም የሚያውቋቸው ኪሩቤል፣ ሱራፌል፣ ሚካኤል፣ ገብርኤል እንዲህ ነበሩ። አሁን የሚያውቋቸው እዚህኛው ክልል ውስጥ ሞት፣ ፍርሃት፣ ጭንቀት፣ በሽታ፣ እርግማን፣ ኃጢአት፣ ሲኦል እንዲህ የሚባሉ አስከፊ ገዢዎች ያሉበት ክልል ውስጥ ገቡ። ከኔ ጋር ናቸው? እሺ፣ እዚህ ድረስ አሁን ከመጣን ያን ጊዜ ግን እንዲህ ሲሆን ሌላ ነገር ሆነ። እኛ አሁን ዛሬ ርዕሳችን የምናደርገው በውስጡ አዳም ውስጥ የህይወት እስትንፋስ ገብቶ ስለነበር በሱ የተቀመጠ የህይወት ምንጭ ነበረ። ስሙ ማ ይባላል? መንፈስ ቅዱስ። ልክ አዳም ሲያምጽ አዳም ውስጥ የነበረ እንደ እግዚአብሔር ያኖረው የነበረ ማንነት ከአዳም ምን አለ? ወጣ። ሲወጣ ወዴት ነው የሚሄደው? ወደ መጣበት። የመጣው ከየት ነው? ከእግዚአብሔር። ስለዚህ የሚመለሰው ወዴት ነው? ስለዚህ ዘፍጥረት መጽሐፍ ምዕራፍ 3 የመንፈስ ቅዱስ ስደት የተጀመረበት ምዕራፍ ነው። ምዕራፍ 3 ላይ መንፈስ ቅዱስ ከሰው ልጆች ክልል ሲሰደድ፣ ምዕራፍ 3 ላይ ሰይጣን ወደ ሰው ልጆች ክልል ዌልካም ተባለ። እንዲገባችሁ ነው እንዲዘርዝር የማስተምር። ከዛ ጊዜ ጀምሮ ሰይጣንን ጠርታችሁት ሳይሆን ሰይጣን ሆይ ና ብትሉትም ባትሉትም ክልሉ ነው። ለዚህ ነው የዚህ የጨለማ ዓለም ገዢ ተብሎ የነበረው። ስለዚህ አሁን ተመልከቱ፣ መንፈስ ቅዱስ ሲባል በስደት ያለ የገዛ ክልሉን በአመጽ ምክንያት የተነፈገ በጣም የሚገርም ክስተት ተከስቶበት እያዘነ ወደ ስፍራው ተመልሶ ሄደ፣ ወደ እግዚአብሔር። ከዛ ጊዜ ጀምሮ ሰማያት ተዘግተዋል፣ እሱን ተቀብለው ከያዙት ጀምሮ። ከዛ ጊዜ ጀምሮ መንፈስ ቅዱስ ከእግዚአብሔር አብ ከእግዚአብሔር ወልድ ጋር ሆኖ የሚያስበው ቀን አንድ ቀን ነው፣ ተመልሼ ክልሌ የምሄድበትን ቀን። ስለዚህ በሰማይ ይሄንን ፕሮግራም ለማስተካከል እቅድ ተጀመረ። ምን ተባለ? የሰው ልጅ አምጾብን ከገዛ ክልላችን አንተ በውሃ ላይ ሰፈህ እኔ ብርሃን ይሁን ስል ብርሃን ያወጣህበትን፣ የብሱ ይገለጥ ስል የብስ የገለጥክበትን፣ ፍጥረት ሁሉ ይሁን ስል ፍጥረትን ያደረክበትን የራሳችንን ክልል ያመንነው ሰው ልባችንን ሰበረን። ያመንነው ሰው ከዳን። ስለዚህ ምን እናድርግ የሚባል ንግግር ተጀመረ እና ያ ንግግር በነበረበት ጊዜ ባለፈውም ሰዓት ነግሬያቸዋለሁ።
ከእግዚአብሔር አብ፣ ከእግዚአብሔር ወልድ፣ ከእግዚአብሔር መንፈስ ቅዱስ ከሥላሴ ክፍል ሁለተኛው እኔ ለምን ማስተካከያ ተደርጌ አልላክም ማለት። ይሄ ሁሉ ዓላማ ለምንድን ነው ብትሉኝ፣ እግዚአብሔር የሰውን ልጅ ከእርሱ ጋር እንዲኖር ስለሚፈልግ መልሶ ሰውን ወደ ክብሩ መመለስና እርሱም ከሰው ጋር መኖር ስለሚፈልግ ያደረገው ነገር ነው። ስለዚህ ዋናው ተልእኮ የኢየሱስ መምጣት ምንድን ነው ብትሉኝ፣ የመንፈስ ቅዱስ ማደሪያዎችን ማዘጋጀት ነው። ዋናው ተልእኮ መንፈስ ቅዱስ ተመልሶ የሚያድርባቸውን እንደ መጀመሪያው አዳም የሚያስተናግዱትን ማግኘት ነው። ስለዚህ ከዛ ጊዜ ጀምሮ የሰማይ ፕሮግራም ምንድን ነው ካላችሁኝ፣ ሰማይ ይጠብቅ የነበረው ቀን ምንድን ነው ካላችሁኝ፣ ተመልሶ መንፈስ ቅዱስ በሰው ማደር የሚችልበትን ቀን። ስለዚህ ይሄ ፕሮግራም እስኪሳካለት መንፈስ ቅዱስ አንዳንድ ነገሮች ያደርግ ነበረ። ሐሳቡን ወደ ሰዎች ለማስተላለፍ ሲፈልግ በሰዎች ላይ ይወርድና ምን ይላል? ያስተላልፍና ተመልሶ ይሄዳል። ማደር አይችልም። እደር እንኳን ቢሉት እንዳላድር የሚያደርገኝ የተበላሸ ዲኤንኤ ያላችሁ ኃጢአት ይባላል። እንደውም አንድ ጊዜ ወደ ኖህ መጣና እግዚአብሔር እንደዚህ አለ፣ የፈጠርኩት ሰው ጋር ለመንፈሴ ለዘላለም መኖር እንዳይችል ስለሆነ የሰው ዕድሜ ምን ይበል? ይጠር። ምክንያቱም እግዚአብሔር ከሰው ጋር መኖር የማይችልበት ችግር ተፈጥሮ ነበር። ስለዚህ አሁን ይሄንን ነገር ለማስተካከል እግዚአብሔር ልጁን ሰው አድርጎ ላከው። አሁን ተመልከቱ። ለዚህ ነው ቅድም ያነበብነው ክፍል ኢየሱስም ሲጠመቅ ነው የሚለው። ሲወጣ ምን ሆነ ይላል? ሰማይ ተዘግቶ የነበረ አዳም የዘጋው ሰማይ። አይገርምም? እናንተ በደንብ ስሙኝ። አጠገባቸው ያለውን ሰው ለካ ሰማይን ሁሉ ይዘጋል። ሰማይ ምንድን ነው ለእናንተ ትርጉሙ? ሰማይ ይሄን የምትመለከቱት ነው አይደለም። ሰማይ ማለት መንፈሳዊ ክልል፣ መንፈሳዊ ዓለም ማለት ነው። ሰው መንፈሳዊውን ዓለም ከእግዚአብሔር ጋር የነበረውን አክሰስ በፈቃዱ እንደዘጋ፣ እግዚአብሔር ከሰው ላይ ራሱን ዘግቶ አያውቅም። በነገራችን ላይ ስሙ፣ እግዚአብሔር ራሱን ከሰው በማሸሽ አያምንም። በተቻለው መጠን ከሰው ጋር መኖር ነው የሚፈልገው። ለዚህ ነው እግዚአብሔር ሰው ሳይፈልገው እንኳን ሰውን ፈልጎ የመጣው። አዳም ግን ቆለፈው። አዳም ዘጋውና እንደዚህ አለ፣ እኔ ይሄኛውን ሰማይ ይሄኛውን ክልል አልፈልግም፣ ሌላ መንፈሳዊ ክልል ውስጥ ነው የምገባው ብሎ ገባ። ስለዚህ አሁን ኢየሱስ ሲመጣ እንደው ካነበባችሁት ክፍሉን እዛ ጋር ሊጠመቁ የነበሩ ሰዎች ሁሉ የተከፈተ ሰማይ አይተዋል? ና ዩሲ። ስለዚህ ይሄ ሰማይ አይደለም። ሰማይ ተከፈተ የሚለው መንፈሳዊ ዓለም ነው። የእግዚአብሔር ክልል መላእክቶችና እነዚህ ያሉበት ክልል ማለት ነው። እሺ ይሄን እንድታምኑኝ ዮሐንስ ወንጌል ላይ ለመልሳቸው አንዴ የምጠቅሰውን ጥቅስ ሁሉ በስነ ስርዓት እየሰማችሁልኝ ሂዱ፣ ለማስተማር የምትፈልጉ ካላችሁ። ምዕራፍ 1 ቁጥር 48 እሺ ምን ይላል? ኢየሱስም ናትናኤልን ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው እነሆ አለ። ስለ ናትናኤል አይደል ያለው? ከዛ በኋላ ናትናኤል ምን አለው? ከወዴት ታውቀኛለህ አለው። ኢየሱስም መልሶ ፊልጶስ ሳይጠራ ከበለስ በታች ሳለ አየውህ አይደል ያለው? ልክ ይህንን ሲለው ናትናኤል ምን አለ? መምህር ሆይ አንተ የእግዚአብሔር ልጅ ነህ። ገብቶት ነው? የገባው አይመስለኝም። ምክንያቱም ገብቶት ቢሆን ኖሮ ይሄንን ያለው የዮና ልጅ ሆይ እንደተባለ ይባል ነበር። ግን በቃ እቺን ትንቢት ሰማና ታውቃላችሁ አይደል? ይቅርታ እኔ ምንም አላልኩ። አንድ ስም በቃ ገብቶ የሰው ባህሪ ነው ለካ። አንዴ ናትናኤል የሚለውን ስም ከሰማ በቃ። በነገራችን ላይ በደንብ ስሙኝ፣ ስም መጥራት የጀመረው ኢየሱስ ነው። ይሄው እየሰማችን በዚህ ዘመን ስም የሚጠሩ ነቢያቶች ስለተነሱ እግዚአብሔር ይመስገን። አሜን። እናከብረዋለን። ለመሰላችሁ አሁን ስም የሚጠሩ ነቢያቶችን መናገር ከጀመራችሁ ቀድማችሁ ኢየሱስን ተናገሩት። እሱ ነው የጀመረው። እሱ ነው ናትናኤል ብሎ የጠራው። ሌላ ልጨምርላችሁ፣ ዘኪዮስ ና ውረድ ያለው እሱ ነው። የመጀመሪያ ስም በመጥራት የታወቀ ነቢይ ኢየሱስ ነው። ስለዚህ ዛሬ ስም የሚጠሩ ነቢያትን ለመናገር አንቸኩል። እንኳን መጥራት ጀመሩ። እግዚአብሔር ይባርካቸው፣ ሰላማቸው ይብዛ። ሚዛኑን የጠበቀ ክርስትና እንፈልጋለን። ማንንም አንንቅ።
እግዚአብሔር መንፈስ ቅዱስ ወደ ቸርች እየመለሰ ያለውን ጸጋ ሁሉ እናከብራለን። ከዛ ግን ናትናኤል አንተ የእግዚአብሔር ልጅ ነህ አለው። በቃ በአንድ ትንቢት እጅ ሰጠ። ስሙን ከበለስ በታች አይቻለሁ ተንኮል የለብህም ሲለው ወዲያው ሲሰጥ ኢየሱስ እንዲህ አለው። ይህንን ቃል ነው የምፈልገው። ምን ይላል እስቲ አንብቡልኝ። እውነት እውነት እልሃለሁ አይደል፣ ከበለስ በታች ስላየው ስለተመለከትኩ አመን ካለውና እውነት እውነት እልሃለሁ። ቆይ ሰማይ እሺ ሲወጡና ሲወርዱ ታያለ። አሁን በደንብ እንድትመለከቱ ፈልጋለሁ። ምን ሲከፈት? ሰማይ ሲከፈት። ከዛስ የእግዚአብሔር መልአክ በሰው ልጅ ላይ ሲወጡና ሲወርዱ ታያለ። ይህንን ክስተት ሌላ ቦታ ታገኙታላችሁ። ዘፍጥረት መጽሐፍ ላይ ያዕቆብ በቤቴል ተኝቶ እያለ በህልሙ እንዲህ አየ። ከላይ እስከ ታች ድረስ ሰማይ ተከፍቶ በሰማይና በምድር መካከል ትልቅ የሆነ እንደ መሰላል የሆነ ደረጃ ተሰርቶ ሲወርድ መላእክቶች ሲወጡና ምን ሲሉ ሲወርዱ ተመልክቷል። ለካ ትንቢት ነበረ። ያዕቆብ ያየው ምንድነው መሰላችሁ? በቤቴል ተኝቶ የተመለከተው እንደዚህ አይነት ዘመን ይመጣል። አሁን በራእይ ነው ያየኸው። አንድ ቀን ግን ይሄንን እውን የሚያደርግ ሰማይን ከምድር ጋር የሚያገጣጥም አንድ ሰው ይመጣል። ስሙ ኢየሱስ ይባላል። ስለዚህ አሁን እያለ ያለው ይገርምሃል አለው። እኔ እኮ ትንቢት ልናገር አይደለም የመጣው፣ ይደንቅሃል። ከመላእክት ጋር አብሮ መኖርን እውን ላደርግ፣ ከሰማይ ጋር አብሮ ማደርን እውን ላደርግ፣ የሰው ልጅ በምድር ላይ ሆኖ ሰማይን አክሰስ እንዲያደርግ ከነ ኪሩቤል ከነ ሱራፌል ከነ ሚካኤል ከነ ገብርኤል ጋር ባለ ህብረት ውስጥ ሆኖ መኖር እንዲጀምር። ብሊቭ ሚ ክርስትና የቸርች አባል መሆን አይደለም፣ የመንፈሳዊው ዓለም አባል መሆን ማለት ነው። እየገባችሁ ነው? አያችሁ ኢየሱስ ክርስቶስ ሊሰራ የመጣውን ነገር አጀንዳውን ሲያሳይ ለናትናኤል እንደዚህ ያለው፣ ይገርምሃል እንደ ብዙ ሰዎች አስተማሪ ልሆን አይደለም የመጣሁት፣ ደቀ መዝሙር ተከታዮች ሊሰበስብም አይደለም የመጣሁት፣ እንደ መጥምቁ ዮሐንስም አይነት እንቅስቃሴ ላመጣ አይደለም የመጣሁት። እኔ የመጣሁት መጥምቁ ዮሐንስም በማጥመቁ፣ ነብዩ ኢሳያስም በትንቢቱ፣ ኤርሚያስም በትንቢቱ፣ ኤልያስም በተአምራቱ፣ ኤልሳዕም በምልክትና በድንቅ በተአምራት ሊከፍቱት ያልቻሉትን ሰማይ ልከፍት ነው የመጣሁት። ለሰው ሁሉ ክፍት ላደርገው ነው የመጣሁት። እሺ ከኔ ጋር ናችሁ? አብራችሁ ናችሁ? ስለዚህ ከመላእክት ጋር ያለ እንዴ የአዲሲቷን እኮ ቤተክርስቲያን የአዲስ ኪዳኗን ቤተክርስቲያን እኮ ብታውቋት ብታዩዋት፣ ሐዋርያት ሥራ ላይ እኮ መላእክት መጣ ብለው እኮ አይደነግጡም። ኢት ዋዝ ኖርማል። ከእስር ቤት ማውጣት ኖርማል ነው። ሄሎ ከመላእክት ጋር መነጋገር ኖርማል ነው። የማመልከው እግዚአብሔር መልአኩን በቀኜ ልኮ እንዲህ ብሎ ተናገረኝ ብሎ መናገር ኖርማል ነው። አጠገባቸው ያለውን ሰው ኖርማል መሆን ይጀምራል። እኛም ጋር በጣም ሊጮ የማይገባ ነገር አናጩህ። የተጠራንበት ጥሪ ከፍ ያለ ጥሪ ነው። እሺ ከኔ ጋር ናችሁ? አንድ ነገር ልጨምርላችሁና እዚህ ጋር ልመልሳችሁ። እሺ ዕብራውያን 12 ላይ ሂዱና እስቲ አንድ ክፍል ላሳያችሁ። ቁጥር 18 ጀምሮ ያለውን ክፍል እናንብበው። ሁሉም ሰው አብሮ እንዲያነብ ፈልጋለሁ። ምን ይላል? ሊዳሰስ ወደሚችል ወደሚቃጠል ቆይ አሁን አንድ የሆነ ነገር እናርገለ ሩር ብሎ ማንበብን ያልወድ እንዲህ ይላል። ሊዳሰስ ወደሚችል ወደሚቃጠል እሳት ወደ ጭጋግም ወደ ጨለማም ወደ አውሎ ነፋስም ወደ መለከት ድምፅም ወደ ቃሎችም ነገር አልደረሳቸው አደለ? ኦኬ። ከዛ ምን ይላል? ያንንም ነገር የሰሙት ሌላ ቃል እንዳይጨመርባቸው ለመኑ። የሚሰማውና የሚታየው ነገር እጅግ ያስፈራ ነበርና ተራራውን የነካ ሰው እንኳን አይደለም እንስሳ እንኳን ቢነካው ተወግሮ ይሙት የሚለውን ቃል ሊታገሱ አልቻሉምና። ይሄ የቱ ጋር ነው ሆነው ካላችሁኝ ዘጸአት መጽሐፍ ምዕራፍ 19ና ምዕራፍ 20 ላይ ነው። በኮሬብ ተራራ ወይም ሲና በምንለው ተራራ ላይ እግዚአብሔር በወረደ ጊዜ እግዚአብሔር በተራራው ላይ ወርዶ ነበርና ተራራው ከላይ እስከ ታች ይጨስ ነበረ።
በዚያም ተራራ ላይ እጅግ ብዙ የመለከት ድምፅ ነበረ። የሚያስፈራ መናወጥ ነበረ። ጨለማ ነበር፣ ጭጋግም ነበረ። እግዚአብሔርም ከተራራው ሆኖ ሙሴን ወደ እርሱ ጠራው፣ እንዲህም ሲል ተናገረው። ማንም ሰው ወደዚህ ተራራ ለመመልከት እንዳይጠጋ እንዳይቀርብ፣ ቢነካው ይገደል። ማንም እንስሳ ቢመጣ ምን ይበል? ይገደል የሚል ድምፅ ተናገረ። ከተራራው ላይ ሆኖ እግዚአብሔር ንግግር ጀመረ። ምዕራፍ 20 ላይ ሄዳችሁ ስታነቡ ዘጸአት ላይ እግዚአብሔር ራሱ ያለምንም ድምፅ ማጉያ ራሱ እግዚአብሔር ከተራራው ላይ እንዲህ ብሎ መናገር ጀመረ። ከግብፅ ምድር ከባርነት ቤት ያወጣው አምላክ እግዚአብሔር እኔ ነኝና ከኔ በቀር ሌላ አማልክት እንዳይኖሩ፣ በሰማይም በምድርም ከምድርም በታች ባለ በየትኛውም እንስሳ ምስል የተቀረጸ ምስል ለራስ አድርገህ እንዳታመልክ። የሚያስፈራ ድምፅ ከላይ ከራሱ ከእግዚአብሔር። ይኸውላችሁ አይደለም የእግዚአብሔርን እንዲህ አይነት ድምፅ የሆነ ፍንዳታም ሰምቶ እኮ ሰው ይሮጣል። እና በጣም የሚያስፈራ ነበረ። ወደዚህ የደረሱት ሁሉ ይላል መጽሐፍ ቅዱስ ወደዚህ በመጡ ጊዜ እጅግ ፈሩ። እንደውም ሙሴን እንዲህ አሉት፣ እግዚአብሔር እኛን ምን አይበለን? አይናገረን፣ አንተ ተናገረን አሉ። ግን እግዚአብሔር የመጣው ምን ሊያደርግ ነበር ካላችሁኝ፣ ከነሱ ጋር ኪዳን ሊሰራ ነበር። አሮጌውን ኪዳን የምንለው የሙሴን ኪዳን እዚህ ተራራ ላይ መጥቶ ሰራ። አሁን የዕብራውያን ጸሐፊ ምን እንዳለ ስሙ። እናንተ ግን ነው የሚለው፣ እናንተ ግን ወደዚህ አይነት ኪዳን አልደረሳችሁም፣ ወደዚህ አይነትም ተራራ አልመጣችሁም። ቁሳዊ ወደሆነ ነገር ግን ይላል። ነገር ግን ማለት ምን ማለት ነው? ከፊት የነበረው አይመለከታችሁም። ነገር ግን ወደ ምን? ወደ ጽዮን ተራራ፣ እሺ፣ ወደ ሕያው እግዚአብሔር ከተማ፣ እሺ፣ ወደ ሰማያዊቱ ኢየሩሳሌም። መንፈሳዊ ዓለም ናት እኮ አይደል እንዴ? ምን ብለሃል ነው የተባለው? ደርሳችኋል። ደርሰናል እስቲ በሉ። ማለት የምንገባበት ሌላ መንፈሳዊ ዓለም የለንም። ኢየሱስ መንፈሳዊ ዓለም ውስጥ ከቶናል። ደርሳችኋል ካለ በኋላ ወደ ኢየሩሳሌም አይደለ? ወደ እግዚአብሔር ከተማ አይደለ ያለው? ከዛ በደስታ ምን ወዳሉት ምኖች አላፍ መላእክቶች ጋር ምን ብላችኋል? ደርሳችኋል። ምን ማለት መሰላችሁ? አዲስ ኪዳን ላይ ከመላእክት ጋር መኖር ኖርማል ነው። በሞተ ማንነቱ ከሕይወት ዛፍ በልቶ እንደ ሞተ እንዳይቀጥል አዳምን ምን በለው? ከልክለው። ድሮ ይከለክሉን ነበር፣ አሁን ያግዙናል። አልገባችሁም? ድሮ ሊከለክሉን ሰይፍ ይዘው ነበረ መንፈሳዊ ዓለም ላይ እንዳንገባ። አሁን ግን ያገለግሉን ዘንድ መዳንን ይወርሱ ዘንድ ላላቸው የሚላኩ መናፍስት ሆነው ዩሲ ኢየሱስ የሰራው ስራ የቸርች አባል ማድረግ አይደለም። ኢየሱስ የሰራው ስራ የመንፈሳዊ ዓለም አባል ነው ያደረገ። ቸርች ቅዱሳኖች ባሉበት ቦታ መላእክቶች ያገለግላሉ። እስር ቤት ከገባ መልአክ ሄዶ ያስፈታል። ደስ አይልም? ዘመድ የሚፈለግበት ዘመን ላይ አልነበሩም። ዘመዶቻቸው እነ ገብርኤል፣ እነ ሚካኤል፣ እነ ኪሩቤል፣ እነ ሱራፌል ነበሩ። they were so present ከነሱ ጋር ነበሩ። እነ ጳውሎስ ወደ ማንም መሄድ በማይችሉበት መርከብ ላይ በፍርስራሽ መካከል መልአኩ አጠገቡ ቆሞ አንድም ሰው አይሞትም፣ ተረጋጋ፣ እኔ ሁሉንም ከመርከብ በላይ ይዣቸው እገባለሁ። ሊገሉ ይፈልጋሉ፣ ቶሎ ውጣ ሲባል የማመልከው አምላክ እግዚአብሔር ዛሬ መልአኩን ልኮ በዚህ ከተማ ብዙ ሰዎች አሉኝና አንተ ስትሰብክ አብሬ እቆማለሁ፣ አንድ ሰው አይነካህም። ዩሲ ለካ ሲሰብኩም አብረዋቸው ያሉ ጋርዶች አይደሉም፣ አብረዋቸው ያሉ መልአኮች ነበሩ። አይ ዊሽ ይሄ ዘመን ወደ ቸርች ቢመጣ። ይሄ ዘመን ነው መመለስ ያለበት። ኖባዲ ዋዝ ዴር። የሆኑ ሰዎች ቆመው አይደለም ስብከታቸውን የሚከታተሉ የሚጠብቁላቸው፣ ራሳቸው መላእክቶች አብረው ወርደው። የአዲስ ኪዳኗ ቸርች ከመላእክቶች ጋር አብሮ መኖር እንግዳ ያልሆነባት ቸርች፣ መንፈሳዊ ዓለም በጣም በቅርብ የምታውቅ ቸርች ነበረች። ዋው! እያወራው ያለሁት እኮ ኢየሱስ መጥቶ ከሄደ በኋላ የተጀመረችው ቸርች ነው። እግዚአብሔር ደግሞ እችን ቸርች ወደ ክብሯ ሊመልሳት እያደሳት ነው። በዚህ በመጨረሻ ዘመን እግዚአብሔር በሐዋርያት ሥራ ላይ ያየናቸውን ሁሉም ነገሮች በኳሊቲም በኳንቲቲም መልሶ ወደ ቸርች ያመጣቸዋል። ቸርች ማለት ምንድን ነው ካላችሁኝ፣ አዳራሽ ላይ የሚሰበሰቡት ሳይሆኑ ዕለት ተዕለት የሚኖሩትን ኑሮ እንደዚህ የሚኖሩ ቅዱሳኖች እግዚአብሔር በስፍራ ሁሉ ማስነሳት ይጀምራል። ድምፁን የሚሰሙ ከመላእክቶች ጋር ተባብረው የሚሰሩ ሲወጡ
ሲገቡ ከእግዚአብሔር ሕልውና ጋር የሚወጡ ኢየሱስ ሊሰራ የመጣው ይሄንን ነው። ኢየሱስ ሊያስተካክል የመጣው ይሄንን ነው። በወጣ ጊዜ ሰማይ ተከፈተ ሲባል እየተባለ ያለው ኢየሱስን አስደናቂ ሰባኪ ሊያደርገው አይደለም። ሁላችንንም ከሰማይ ጋር አንድ ላይ ህብረት እንዲኖረን መንፈሳዊ ዓለምን እንድናውቅ ሕልውናቸው እንዲሰማን አብረን የምንሰራ ሊያደርገን። ለዚህ ነው የዕብራውያን ጸሐፊ ታዲያ ተመለከተና ታውቃላችሁ የደረሳችሁበት ቦታ ገብቷችኋል ወይ? የደረሳችሁበት ቦታ እኮ እነዚህ ሕልውናዎች ስብዕናዎች ያሉበት ቦታ ነው። እሱ ብቻ መስላችሁ ቀጥላችሁ አንብቡ። በደስታ ወደ ተሰበሰቡት ወደ ቅዱሳን መላእክት ከዛስ በሰማያትም ወደ ተጻፉ ወደ በኩራት ማህበር የበኩራት ምን የት ነው የተጻፉት? መንፈሳዊ ዓለም ላይ ሬጂስተር የተደረጉ እዛ እየኖሩ ያሉ ዜጎች አሉ። ምን ይባላሉ? የበኩራት ማህበር። እነማን ናቸው? ክርስቶስ ከሙታን በተነሳ ጊዜ አብረውት የተነሱ አብረውት የወጡ የአሮጌው ኪዳን ቅዱሳን አብርሃም፣ ይስሐቅ፣ ያዕቆብ የእምነት አባቶች ብሎ ዕብራውያን 11 ላይ እንደ ደመና በዙሪያችን ያሉ የከበቡ። ምን ማለት መሰላችሁ? ድዩ ነው ዛሬ ኤልያስ እንደሚያየን አልገባችሁ? ኤልያስ ያየናል። ታውቃላችሁ እኛ ድሮ የሰበክነው ነገርን የሚበሉ ሰዎች እዩዋቸው። አብርሃም ያየናል። እኔ የተሰበኩት ወንጌል የደረሳቸው ልጆችን ተመልከቷቸው። ይስሐቅ ያየናል። ያመንኩትን ሰዎች ያገኙትን ተመልከቱ። ኢሳያስ ያየናል። መሲሁ ውስጣቸው ያደረላቸው ሰዎችን እዩ። አሁን በዚህ ሰዓት መንፈሳዊው ዓለም ቤተ ክርስቲያንን ያያታል። This is the church። አዲስ ኪዳን የሚያስተምረን ቸርች እየሰማችኝ ነው? የሆነ እንዲህ በቃ የሆነ ክልል የአጥቢያ ቤተ ክርስቲያን ስም ያወጡ ዲኖሚኔሽኖችን ሰማይ አያውቅም። ሰማይ የሚያውቀው በክርስቶስ ደም የተዋጁ አዲስ ፍጥረት የሆኑ አንድ አካል። ተመልከቱ መጽሐፍ ቅዱስ ሲናገር እንደሚል ታውቃላችሁ? እነዚህ ሁሉ የእምነት አባቶች አምነው ምን አሉ ይላል? ሞቱ። አምነው ግን ሞተው አልቀሩም። አምነው ነበርና ያመኑት መሲህ በሞቱ ሲሄድ ያመነው መጣ አሉ። እሱ ደግሞ እነርሱን ሁሉ ከታሰሩበት ቦታ አወጣና ከሙታን በኩር ሆኖ ሲነሳ እነሱን አስከትሎ ወጣ። ለዚህ ነው ማቴዎስ ወንጌል ስታነቡ ከብዙ ቅዱሳኖች በድሮም የነበሩ ብዙ ቅዱሳኖች ከትንሣኤው በኋላ ተነስተው በቅድስት ከተማ ታዩ። እስከ መቼ ሲባል እስኪ ያረግ ድረስ። እሱ ሳይገባ መግባት የለማ። 40 ቀን ኢየሱስ ከደቀ መዝሙሮቹ ጋር እየዞረ ሲያስተምር ሕያው መሆኑን ሲናገር ከነሱ ጋር እየታዩ ከዛ ወደ ላይ ሲሄድ ደመና ሰውራ ከዓይናቸው ምን አለችው? ምን ማለት መሰላችሁ? እነሱ አጅበውት ወደ ላይ። ለዚህ ነው መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ መላእክቶቹ መጡና እንዲህ ወደ ላይ ሲሄድ ያያችሁት ልክ እንዲሁ። ምን ማለት መሰላችሁ? ደመናው አጅቦት እንደሄደ በደመና መልክ ቅዱሳኖች አጅቦት እንደሄዱት አንደኛ ተሰሎንቄ መጽሐፍ ምዕራፍ 4 ላይ ጌታን በመለከት ድምፅ ከሰማይ በመላእክቶችና በቅዱሳኑ ታጅቦ በክብር ደመና ወደ ምድር ተመልሶ ይመጣል። ሶሪል እነዚህ ሁሉ እንደ ደመና የሆኑ ምስክሮች የት ካሉ? በዙሪያችን they are looking at us። ልክ ሩጫችንን ስንሮጥ በርታ፣ እኔም እሮጠዋለሁ፣ እኔም ወደ ክብሬ ገብቻለሁ፣ አይዞ የሚከብህን ኃጢአት ቶሎ ጣልና እኛ ያመንነውን ኢየሱስን እየተመለከትን በእምነት ሩጫ ጨርስ፣ ወደ እኛ ክብር ትገባለህ፣ ወደ እኛ ህብረት ትገባለህ። ወደ እነሱ ደርሳችኋል። ትላንት አንድ ልጅ ጠይቆኝ ነበረና እንዲህ አለኝ፣ አንድ ማወቅ የምፈልገው ነገር አለና ብትረዳኝ አለኝ። ሲጂ አገልግዬ ስወጣ ምን ስለው እንዴት መጽሐፍ ቅዱስ እንደሚገባህ አሳየኝ አለ። በማሳየት ቢሆን ዱባይ ሰማይ ሰቅለው ነበር። በማሳየት አይቻልም። it is spirit ኢምፓርት የሚደረግ መንፈስ ነው። እውነቴን እምላችሁ የጥበብና የመገለጥን መንፈስ በጾም ጸሎት ብትጠይቁ እግዚአብሔር ይሰጣቸዋል። እማስታውሰው አንድ ነገር ነሐሴ ወር 1978 ዓመተ ምህረት በኢትዮጵያ አንድ ወር ሙሉ ጾሜ አባቴ ጳውሎስ ያለውን አይነት የጥበብና የመገለጥ መንፈስ ስጠኝ፣ ማግኘት የምፈልገው እሱን ነው ብዬ ሳይጸልይ አይገኝም። it is anointing። እየሰማችኝ ነው? ጥናት አያመጣውም። እውነቴን ነው የምላችሁ። መንገድ ላይ እየሄድኩ እያለ ከነ አብርሃም ጋር የሚሄድ መሰለኝ። በቃ ከዛ ተለወጠ።
በቃ እውነቴን ከዛ ባይብል ሳነብ አብሬያቸው ነው የማነበው። ኢየሱስን ሳነብ አብሬው ነው የማነበው። በቃ ሆነ። መንፈሳዊ ዓለም ውስጥ መግባት ይቻላል። you can do it። ብትፈልጉት፣ ብትራቡት፣ ብትጠሙት። አሁን እኔ መጽሐፍ ቅዱስን ሳነብ እንደሆነ አዋቂ እንደ ቴዎሎጂያን የሆነ ነገር አላነበው፣ ውስጡ ገብቼ ነው የማነበው። ኢየሱስ አብሮኛል። በቃ እንዳለ አብሮኝ ይሄን ስታደርገው እንዲህ እያሰብክ ነው አይደል የሚነግረኝ ሁሉ ይመስለኛል። አንዳንዴ ይቻላል። መንፈሳዊ ዓለም እዛ ገብታችኋል ተብሏል። እንደውም ማን እንዳለ ሌላ አላሳያችሁ። በሰማያት የተመዘገቡ በኩራት ማህበር ይልና የሚቀጥለውን አንብቡልኝ። የሁሉ ዳኛ ወደሚሆን ወደ ምን ማለት መሰላችሁ? ወደዛ ደርሳችኋል። የጸጋ ዙፋን ማለት ቸርች ሲመጣ የሚታይ አይደለም። የጸጋ ዙፋን ማለት 24 ሰዓት ሙሉ ቀን በፊቱ ነን። ኤኒ ታይም ልንጠራው ልናመልከው አባ ልንለው የምንችልበት የልጅነት መንፈስ ተቀብለናል። ከዛስ ይሄ ብቻ ነው የሚለው አይደለም። ከዛስ ፍጹማን ወደሆኑ ወደ ጻድቃን መንፈሶች። አጠገባቸው ያለውን ሰው አንተን እኮ ነው የሚለው። እኔና እናንተ እኮ እዚህ ቸርች እዚህ አዳራሽ ስንሰበሰብ አይደለም እንገናኘው። እግዚአብሔር እኮ የሚያውቀን ጻድቃን መንፈሶች ሆነን ነው። ፍጹም የተደረጉ ጻድቃን መንፈሶች አንድ ላይ ሆነን እግዚአብሔርን እያመለክን በሰማያዊ ዓለም የምንታወቀው ፍጹም የተደረጉ ጻድቃን መንፈሶች፣ በደሙ የተቀደሱ፣ በመንፈስ ቅዱስ የጸደቁ። ወደዛ ምን ብላችኋል? ደርሳችኋል። ጻድቅ ለመሆን አንሰራም፣ ጸድቀናል። ለመግባት አንሰራም፣ ገብተናል። ማመን ያለብን ስሜታችንን ሳይሆን መጽሐፉን። ከዛ እንቀጥሉ። የት ነው የገባችሁት? ሌላ የአዲስ ኪዳን ወደሚሆን እላችሁ ወደሚሆን መካከለኛ ወደሚሆን አይደለ? ከአቤል ደም ይልቅ የተሻለን ነገር ወደሚናገር ወደ ኢየሱስ ክርስቶስ ደም መርጨት። በሌላ አነጋገር ለካ እንደ እውነቱ ደሙን ረጨው የሚባል ጸሎት የለም። ደሙ ከናንተ ይልቅ ሳይረጭ ድምፅ አለው፣ ሕያው ነው። ስለዚህ በዚህ መረዳት ስትኖሩ ከናንተ በፊት ስለናንተ ይዋጋል፣ ከናንተ በፊት እናንተን ይሸፍናል፣ ከናንተ በፊት ነገራችሁን ይሰራል። ገብታችኋል፣ ደርሳችኋል። ኢየሱስ መካከለኛ ወደሆነበት፣ አማላጅ ወደሆነበት፣ ዕለት ወደ አባቱ የናንተን ነገር ይዞ ወደሚገባበት ምን ብላችኋል? ደርሳችኋል።